ነገር የጠማው ልክ እንደ ውሃ በዛብህ። ዛሬም ቢሆን እንግዲህ ጽናትን በጣም እሷን በማህበረሰቡ ተጠሊታና በጣም አስጸያፊ ነገሮችን እንደሰራች አድርገው በማህበረሰቡ እንግዲህ አከፋፍሎ አሰራጭቶታል። ወሬውን እንግዲህ ምን ብሎ እንደነገራቸው ባናቅም ለጽናት አባትና ለጽናት ግን አንገት የሚያስደፋ ሆኖ ተገኝቷል። የጽናት አባት እንግዲህ ለብዙ አመት እዛ አካባቢ በመኖራቸው እንግዲህ እስከ ዛሬ ያልተዋረዱትን ዛሬ ግን በጽናት የተነሳና በዛ በውሸት ወሬ በተሰራጨው አንገቱን ደፍቶ እያለፈም ነበረ። ጽናትም እንግዲህ ይህን ጉዳይ በሰማች ጊዜ በጣም አምርራ እያለቀሰች ነበረ። ቆይን የምናደርጋቸውን ይህን ያክል የሚበድልኝ እነዚህ ሰዎች ደግሞ አንድ አካባቢ እንናለን፣ ለምን በዚህ ልክ ጥላቻ አበዙብኝ? ምን አጥፍቼ ነው? በማለት እንግዲህ አምርራ ራሷን እየጠየቀችና እያለቀሰችም ነበረ። በዚህ የተነሳ እንግዲህ ያ የልጅነት ጓደኛዋ ዴቭ የተባለ እንግዲህ እሷን ለመጠየቅ በመጣበት ጊዜ ጽናት በሰላም ነው ብሎ ሲጠይቃት እንግዲህ የሆነውን ነገር ሰማሽ በማለት እሱም ከአንደበቷ ተረድቷታል። በሌላ በኩል እንግዲህ አዩ ወደ ቤቱ ተመልሷል። በዚህም የተነሳ እንግዲህ አለምዬ ባለቤቱ በጣም ተደስታም ነበረ። ነገር ግን ያቺ ጽዮን የተባለች ነገረኛ አሁንም ድጋሚ በትዳራቸውና በልጇ መካከል ገብታ ትዳራቸውን ለመበጥበጥ እየሞከረች ነው። አለም እንግዲህ ምሩን መጥፎ ሰው አድርጋ ነው መሰላት። ጽዮንን ደግሞ መላክ አድርጋ ትሰላታለች። ጽዮን ግን ለእሷ መላክ ሳትሆን መርዝ ናት። መርዟን እንግዲህ እየረጨች የምሩንም የራሷንም ቤት ለማፍረስ እየሞከረች ነው። ዛሬ ደግሞ ይባስ ብሎ አዲስ ሀሳብ መጣለች። ለምን ምሩን ወደ ህይወትሽ እንደ አዲስ አምጫትና ከዛም በኋላ በአጭር ጊዜ ውስጥ ከናወምም ከዛ ቤትም እድሉን ስናገኝ ፈንቅል አድርገን እናወጣታለን በማለት እንግዲህ የውሸት ፍቅር እንድትሰጣትና እንድታሳምናት ጽዮን አለምን ትነግራታለች። አለምም እንግዲህ የሀሳብማ ከዛ ቤት የሚያስወጣልኝ ከሆነ እጠቀምበታለሁ፣ ይህ እድልማ ሊያመጣኝ አይችልም በማለት ወደ ምሩ ቤት ሄዳ ነበረ። በሌላ በኩል እንግዲህ ጽናትና ኪራ እንደተለመደው ጨዋታቸውን እየተጫወቱ ነው። በዛ በሚያምረው ገጠርና ውብ የሆነ አካባቢ ሲጫወቱ እየተሯሯጡ እያለ ድንገት ጽናት እግሯን ወለም ሚላትና ትወድቃለች። ኪራም እንግዲህ እንዴ በሰላም ነው ብሎ ከወደቀችበት ለማንሳት ይሞክራል። ብሎም እንግዲህ የቱ ጋር ወለምታ እንዳለና ምኑ ጋር እንደተሰበረች እግሯን ለማየት ወንበስ ብሎ በነበረበት ሰዓትና እያያት በነበረበት ሰዓት ያ በዛብህ ይመጣል። በዛብህ ይመጣና እናንተ እዚህ ምን እየሰራችሁ ነው በማለት እንግዲህ ይሳፈጣቸዋል። ጽናትንም እንግዲህ ለካ እንደዚህ አይነት ሴት ነሽ አይደለም አንቺ ወንድ አሳዳጅ በማለት እንግዲህ ሙልጭ አድርጎ ይሰድባታል። እንኳንም የኔ ወንድም አላገባሽ፣ ቢያገባሽማ እኮ ጠላሸትሽን ነው ጥለሽብን የምትሄጂው ይላታል። ጠላሸት እንግዲህ ካወቃችሁ በጣም ኃይለኛ ስድብና ከባድ ነው። በተለይ ደግሞ በገጠሩ አካባቢ እንዲሁም በማህበረሰቡ ዘንድ ይሄ ነገር ስም ያጠፋል ስለሚባል በዛብህ እንደዛ ነበር የተናገራት። ከዛ እንደዛ ሲይዘትባቸው እንግዲህ ኪራ አንተ ምንድን ነው እንደዚህ የምታከብደው? እግሯን አሟት ወድቃ ላነሳት እየሞከርኩ ነው እንጂ ሌላ ምን አደረግኳት? በማለት እንግዲህ ግብ ለግብ መያየዝ ይጀምራሉ። ጽናትም እንግዲህ አይ ኪራ በቃ ተው፣ የሰው ነገር የጠማው ነው ልክ እንደ ውሃና ብትመልሰውም ብትናገረውም ምንም እሺ አይልም። ከዱላ ውጭና ከዛቻ ውጭ ሌላ ምንም የሚያመጣ ነገር የለም። እሱ ሞኝ ቢሆን አንተ ራሱ ማበድ የለብን። ስለዚህ መንገዳችን እንሂድ በማለት ወደ ቤት ጎትታ ይዘው ትሄዳለች። በዚህ የተነሳ በዛብህ እንግዲህ በጣም ይናደድና ለምን እንዳልደበደቡ እንግዲህ ተሰምቶት ይሆን ከኋላቸው ሆኖ በዚህ ሽመል ነበር ማለት እያለ ይዘትባቸዋል። በሌላ በኩል እንግዲህ ምሩ ቅዱስን ለማግኘት ሄዳ ነበረ። እንግዲህ አለም እንደዛ እንደተናገረች ስላወቀች ሰተት ብላ ወደ ቅዱስ ነበር ሄደችው። ጋሽ እኮ ተጣሉ በእኔ ምክንያት ነበረ ብላ ጉዳዩን አጠር አድርጋ ለማስረዳት ስትሞክር ቅዱስም ጉዳዩን አውቃለሁ ደግሞ አንቺ አይደለሽም በሰኒ ምክንያት ነው ይላታል። ያው ሰኒ ለእኔ ብላ ነው እና እንደዛ አታድርግ በማለት እንግዲህ መከረችው። እንዲሁም ደግሞ ጉዳዩን ፈተናዋል፣ አትጨነቂ ወደ ቤቱም ይመለሳል በማለት እንግዲህ ጥሩ ደስታ አሰምቶ ይሸኛታል። ታዲያስ ምን ላዝዝልሽ የሆነ ነገር እዘዥ እንጂ ይላታል። ምሩም እንግዲህ የምትፈልገውን ነገር ከተናገረች በኋላ በቃ ከዚህ ድረስ ከመጣውማ ውሃ መጠጣት አለብኝ ትልና ውሃ ታዛለች። ቅዱስም እንግዲህ ያንን ውሃ ያስመጣላታል።
በሌላ በኩል እንግዲህ ናቲ ከስራ ቦታው ሄዷል። ከስራ ቦታው ከደረሰ በኋላ እንግዲህ አጅሬት ኒና አገኘችውና እሺ አጅሬ ደግሞ ከዚህ ጋር ምን ትሰራለህ በማለት ትጠይቀዋለች። እንግዲህ ያቺ ስራ የምታሰረው ልጅ ደግሞ ቀበጥ ነገር ነችና መጣች። እቺ ደግሞ ማናት? ናቴ ዘበኛ ናት ወይስ ደግሞ ደንበኛ ናት? አበባ ልገዛ ነው በማለት ጠየቀችው። አይ ይችን አላቃትም በማለት ነበር እንግዲህ የካዳት። ኒናም እንግዲህ አየችውና ምን እንደዛ ነው ናቴ እሺ አለች። ኒና ከሁኔታዋ ያችን ልጅ ምንም አልወደደቻትም እና ፊት ለፊቷ ደግሞ አንቺ ማነሽ በማለት እንግዲህ ተናገረቻት። ሚስት ናት ወይስ ምን ናት? ኧረ አላውቃትም። እንግዲህ ከዚህ ጋር ኒና በጣም ትናደድና በሁለቶች እነሱ ሙድ ሲይዙባት ከጥቁረቷ ከምን አንጻር እንግዲህ ሙድ ሲይዙባት በጣም ይሰማትና እንደውም ምንድን ነው አንተ እንደዚህ ሙድ የምትይዝብኝ? 3 ጥቋቁር ልጆችን አሳቀፈኝ፣ ጭራሽ እንደዚህ ደግሞ ታደርጋለህ? በላው የዳይፐር መግዣ ብር ስጠኝ በማለት እንግዲህ ኒና ተጠይቀዋለች። ናቲ በጣም ይደናገጥና ያቺ አብሮ የነበረችው ልጅ እንግዲህ ድንቡጥ እያለ የሚጠራት ምን ባለትዳርና እንዴ ብላ ትጮህበታለች። ናቲም እንግዲህ ያቺ ኒናን ወደ ውጭ እጇን እየጎተተ ነበር ያስወጣት። ኒና ምን እየሰራች ነው? አረ ስራቴች ዝም በይ ቢላት ምንም ዝም አላለችም እና ጎትቶ ካስወጣ በኋላ ለምንድን ነው እኔ እንደዛ የምትለኝ? አላውቃትም አላውቅሽ የምትለኝ? አብረን በልተን ጠጥተን ስንት ነገር አድርገን በማለት እንግዲህ ኒና ይከፋታል። ቢሆንም እንግዲህ ወደ ውጭ አስወጥቶ አንከላክሎ ነበር ወደ ቤት የመለሳት። ሆኖም እንግዲህ ከዛች ከስራ ባልደረበው ወይም ደግሞ አለቃ ተብዬው ጋር ጉንጩን ስለምትሰሙ ብቻ እየተደሰተ መስሎታል። ኒና አንተ በጣም የተሳሳተ መንገድ ላይ ነው ያለው፣ ይህ ነገር ደግሞ እንደሚጎዳ አውቃለሁ። ሲጀምር አንተ የሚጠቅምን ነገር ምንም አታውቅም በማለት እንግዲህ መልሳና መክረውም ነበረ። እናቲ ምንም አይመለከትሽም በማለት ጥሏት እንድትሄድ ያደርጋታል። በሌላ በኩል እንግዲህ ምሩ አማቷ ስለመጣችለት ወደ ቤት በጣም ተደስታለች። እንግዲህ አማቷ ከመጣች በኋላ የኔ ልጅ እንደ ይቅርታ አድርግልኝ እስከ ዛሬ በተፈጠረው ነገር በማለት እንግዲህ ነገሩን ለመጀመር ዝግጁ ሆነው መጥተዋል። ምሩ በደስታ ነበር የተቀበለቻቸው። በደካማ ጎኗ ገብተው እንግዲህ ሊበጠብጧት ነው ትዳሯንም እሷንም። በቃ ከመጣቸው አይቀርማ ቡና ላፍላ በማለት በደስታ ቡናውን ለማፍላት ሄደች። ጽዮንም እንግዲህ እኔም በጣም ይቅርታ አጥፍቻለሁ በድያለሁና ጥፋታችን አምነን የመጣነው ከቤትሽ እና እርቅ እንፈልጋለን በማለት እንግዲህ ወሰኑ። ያቺ ጽዮን የተባለች እንግዲህ ከእኛ ፊት እየተቅለሰለሰች ትክክለኛ መልኳን ታሳየናለች። ከባለቤትሽ ፊት ደግሞ እንደዛ አይደለችም እና ከናሆም ፊትም እንደዚህ ስላልሆነች መባረር አለባት እያለች እንግዲህ ናሆምን የራሷ ለማድረግ እየሞከረች ነው። ምሩ በጣም ነበር የተደሰተችው። እንግዲህ ልጅ ስትላት እማዬ ብላታለች። እሷም ብቻ እንግዲህ ምሩ ይህንን ሀሳባቸውን የምታውቅ አይመስለኝም። ቢሆንም እንግዲህ ላየው ደውላ አለምዬ እኔ ከምሩ ቤት ነኝ ቡና እየጠጣሁ ነው ማለት ስትነግረው እሱ በጣም ይደሰታል። በሌላ በኩል ጽናትና ኪራ ከቤት ከገቡ በኋላ እንግዲህ ጋሻ ይመጣል። ወዴት ነበርሽ ይላታል። ወዴትም አባ የትም አልሄድኩም እዚህ ነበርኩ። አረ እንደ ዛሬማ ተዋርጄ አልመጣሁም አንገቴ እንደፍቼ ነው የመጣሁ በማለት እንግዲህ ጽናትን ይናገራታል። ኪራም እንግዲህ ምንም አላጠፋንም በማለት በድንጋጤ ነበር የመለሰለት። ጽናትም እንግዲህ ወደ ጓዳ ገብታ ምርር ብላ ስታለቅስ ነበር። በዚህ የተነሳ ዳዊት መጣ ሊጠይቅ። ምን ሆነሽ ነው? ደህና ነኝ ትላለች። እንባዋን ላለማሳየት ጥራለች። ሆኖም እንግዲህ ዳዊት ከነቃ በኋላ እሺ የተወራውን ነገር ሰምተሻል ማለት ነው? ለዚህ ነው የምታለቅሽው ማለት ጠየቃት። ቆይ እኔ ምን አረኳቸው? ምን በደልኩ? ብላ አሁንም አለቀሰች። ለማንኛውም አይዞሽ ብሎ እንግዲህ ለማጽናናት ያክል እቅፍ ያረጋታል። በቃ በርቺ ይላታል። ለማንኛውም ደግሞ ሸሻ ልበል እናቴ ያጎረምሳሽ ከመጣ አለቀልኝ በማለት ይለቃታል። ዊንታናም እንግዲህ ከሀገር ልወጣ ነው ለስራ ብላ ቅዱስ ልትሰናበተው መጣለች። እንዲሁም ሌሎችን ቅዱስም እንግዲህ እኛ ስንመጣ እንጂ ልትሄጂ ነው እንዴ ይላታል። ይኸው ስራ አይደለም ምን ታደርገዋለህ፣ በቃ እመጣለሁ ሌላ ቀን በማለት እንግዲህ ለመሰነባበት እየወሰነች ነው። ኪራ መጣ እንዲ ያለችው ኪራ አልመጣም መዘው ነው። በቃ እነ ኒናን ሂጅ መሰነባበት አለብኝ በማለት እንግዲህ ወደ እነ ኒና ቤት ሄዳለች። ሰኑም ወደ እነ ጽናት ቤት ከሄደች በኋላ በርጋ እንግዲህ ያን ስፒድ የሚባል ሰው ታገኘዋለች። ምን ሆነሽ ነው ቆንጆ ተዝጋ ቆምሽ ይላታል። ቁልፍ አለ አለችው። እረ የለኝም። እሺ በጣም ቸኩለሽ ከሆነ ለምን እዚህ በሩ ጋር ወጥቼ ምናምን አልከፍተውም ይላታል። እንዴ ሰው ሳይኖር እንደዚህ ነው የምትገባው አለችው። አረ እንደዛ አይደለም በቃ ፈታ በይ አንቺ እንዳይደብርሽ ብዬ ነው ይላታል። ዊንታናም እንግዲህ ከመጣሽ በኋላ
እነ ኒናን ቻው ልትላቸው ነው። ኒና ደግሞ እንግዲህ እያለቀሰች ነበር ወደ ቤት የገባችው። ቢሆንም እንግዲህ በስልክ እኮ ቻው ማለት ትቺ ነበር አለቻት። አይ እንደ ቤተሰብ ነን ብዬ ስላሰብኩ ነው አለቻት። እረ ለሱ እንኳን ገና አልደረስንም በማለት እንግዲህ መለሰችላት ማለት ነው። ሰኑም ኧረ ዝም በይ እያለች እየጠቀሰቻት ነበር። በሌላ በኩል እንግዲህ ኪራ የሆነ ቦታ ላይ ተቀምጦ ገጠራማ ማለት ይቻላል ጭር ያለ ቦታ ነው። የተፈጠረው ነገር በጣም አሳስቦት እንግዲህ ማን አይቶኛል፣ ማን ነው እንደዛ የሚናገር የሚችለው ብሎ ያስበ ነው። ዳዊትም እንግዲህ መጣ። ኪራ እዚህ ምን ትሰራለህ ይለዋል። በቃ ዝም ብዬ ነው፣ አንተም ሰው እንደሚያወራው ሰው ነው እንዲያርገ የምታስበኝ ይለዋል። አይ እኔ ጽናትን በደንብ አውቃታለሁ፣ እንደዚህ አይነት ነገር የምታደርግ ልጅ አይደለችም በማለት እንግዲህ ይነግረዋል። ቆይ ግን ያያችሁ ሰው ነበር እንዴ? ምንድን ነው ነገሩ? እስኪ ንገረኝ ይለዋል። አሀ አሁን ገባኝ። ያ ስሙ ማን ነበር የሚባለው? በዛብህ። እሱ አይቶን ነበር በማለት እንግዲህ ለዳዊት ይነግረዋል። ኪራም እንግዲህ ካስታወሰ በኋላ እሳት ለብሶ ነበር ወደ በዛብህ ሄደው። እንግዲህ ዊንትያም ቻው ካለቻቸው በኋላ ሰላም እያለቻቸው ነበረ። ስፒድም ነበረና እንግዲህ ቀለበቷን ሸዋ ያረጋታል። ኒናም አየችውና እንግዲህ ጉዳዩን አረ ቀለበትሽን ረሳሽው በማለት እንግዲህ ሰጠቻት። በቃ ሰፍቶች ነው ብላ እንግዲህ ኒና እዚህ ጋር በጣም የምታስቀው ሰርቋት ነበር፣ ግን እሷ ጉዳዩን ቀለል አድርጋ ነው የሰጠቻት። ከሰጠቻት በኋላ ምሽ ብላ ወጣች። በመጨረሻም እንግዲህ ስፒድም ከሄደች በኋላ በጣም ኒናን ሲያሰቃያን ነበረ። ለምን እንደዛ አደረግሽ፣ ለምን ሰጠሻት ይላታል። እንዲሁም ደግሞ የኪያን ሀብል ራሱ መልስላት ብለዋለች። እሱ እንደውም እህትናት እንደዛ ማድረግ የለብም ስትለውም ነበር። እንደውም እህቴ ከሆነችማ አበቀላታለሁ የራሷ ጉዳይ ይላታል። እንደዛ ማድረግ የለብም አንገሽን መበጥስልሽ፣ ሁለተኛ እንደዚህ በስራ የተገቢና ይላታል። እንግዲህ ሰኑም ሰማችና ከዛ ስትመጣ ወደ ኪችን ወይዬ ሰኒ በጣም ነው የደረሽልኝ እኮ ህይወቴን አትርፈሽልኛል እያለቻትም ነበረ። ኒና በጣም እየተሰቃየች ነው። ኪራም እንግዲህ በዛብን ሄዶ በጥፊና በቦክስ አጋሽቶታል። ዳዊት ለመገላገል ሞክሯል። እንግዲህ በጣም ነው የደበደበው። በዛብህ ደግሞ በአሁኑ ነገር የጠሞ ነው። ምን እንደሚያደርገው አይታወቅም። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።